አምራን ሀብቱን ሁሉ በስሜ አዙሩልኝና ወይም አዙሪልኝና ሚስጥራችሁን ወይም ለፖሊስ አሳልፌ አልሰጥባችሁም። አክሲዮኑንም በቢሮ ወይም ድርጅቱንም በስሜ ካላዞራችሁልኝ ግን ሚስጥራችሁን አደባባይ አውጥቼ ወይም ለናሆም ደውዬ እነግረዋለሁ፣ ለዳግምም የአባቱ ገዳይ እንደሆንሽ እነግረዋለሁ ብላ ወይዘሮ ዝናሽን አስፈራራቻት። በጣም የሚገርም ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል በያላችሁበት ማለት ነው። ዛሬ ይዤላችሁ የመጣሁት ኑሃሚን ድራማን ክፍል 60 ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፍቅራችሁ ስለምትከታተሉ ከልብ አመሰግናለሁ። እንግዲህ ኑሃሚን ድራማ በጣም አዳዲስ ነገሮች ይዞ መጥቷል ማለት ነው። እንግዲህ አምራን ባለፈው ከሚኪ ጋር ባደረጉት ቆይታ ወይም እጥፍ ድርብ በከፈለችለት ገንዘብ ምክንያት ማለት ነው እንግዲህ ገንዘብ ሁሉንም መረጃ አሳልፎ ሰጥቷታል ወይም ወይዘሮ ዝናሽን በአጠቃላይ ከርቷታን ማለት ይቻላል ማለት ነው። ወደ ቤትም መጣ እንግዲህ ወይዘሮ ዝናሽ ራሷን ወይም ብስጭቷን ሚኪ ስለከዳት እየጠጣች በአልኮል ደብቃ ነበረ ራሷን ማለት ነው። ምነው አማቴ ዛሬ እየጠጣሽ ነው? ብታበሳጨሽም ይመስለኛል። እስቲ ያበሳጨሽን ልመገምት ሚኪ ነው እንዴ ስትላት እየተከታተልሽ ነበር ወይ አንቺ ሆንሽ ምናምን እያለ ሰደበቻት ማለት ነው። ሰድባትም ነገር ግን እሷ ልጅቷ ሁሉንም ሚስጥር እንዳወቀችና አክሲዮኑንም ሀብቷንም ሁሉንም በስሟ እንድታዞርላት ትጠይቃታለች። ይህ በፍጹም የሚሆን ነገር አይደለም፣ እንዴት ብዬ ነው እንደዚህ ማደርግልሽ ስትላትም ሞቴን እመርጣለሁ ይሄን ከማደርግ ትላለች። እንግዲህ ወደድሽም ጠላሽም የማድረግ ግዴታ አለብሽ ብላት አምራን ወደ ክፍሏ ትሄዳለች። ክፍሏም ተከተላት መታ ቆይ ከኔ ምንድን ነው የምትፈልጊው ስትላት በቃ አሁን ጥሩ ነው ጎበዝ ነሽ፣ በቃ ስለዚህ ገንዘብ ብቻ ነው ከአንቺ የምፈልገው ነገር ሌላ የለም ትላታለች ማለት ነው። እና በሌላ ደግሞ እንግዲህ በጣም የሚገርመው እና ዳግም አባትህን የሚመስል ሰው በመኪና አደጋ ስለሞተ ወደ ሀገር ወይም ከክፍለ ሀገር ወደ ከተማ መቶ ቼክ እንዲያደርግ ተደርጎ ከነ ኑሃሚን ወይም ከክፍለ ሀገር እንግዲህ ወደ ሸገር ወደ አዲስ አበባ መጥቷል ማለት ነው። እንግዲህ ያው አባቱ አይደለም እሱ ግን ያው በጣም አስቦና ተጨንቆ ነበረ ማለት ነው። እንግዲህ ተፈጥሯል ማለት ነው። እንግዲህ አምራንም ሞልቀቅ ደልቀቅ እያለችባቸው ነው ማለት ነው። እና ወይዘሮ ዝናሽ ላይ እዛት ሁሉ ሌኩን ዛሬም በር ዘግቶ እያለቀሰ በጽጽት ራሱን እየቀጣ ነው ያለው ማለት ነው። ከዚህ ሁሉ ለፖሊስ ተናግሮ እንደው የምሬ ነው የምላችሁ ሰላም ቢሆን ይሻላል እንደዚህ በር ዘግቶ በጽጽት እንትን ማለት ነው። እና እንግዲህ ኑሃሚንና ናሆም ማለት ነው ጥሩ ጊዜ እያሳለፉ እያለ የዳግምንም መሄድ ትነግረዋለች። በጣም ስለ አባቱ ጉዳይ በጣም ተሰቃየ። እንደው መልካሙን ነገር ሁሉ ያሰማው አባቱ እንዳይሆን አባቱ በህይወት ሆኖ እንዳገኘው ብሎ እንግዲህ ዳግም መልካም ምኞቱን ማለት ናሆም ለዳግም መልካም ምኞቱን ገልጿል። እስከ ዛሬ በጠብና በጥላቻ ነበር የምንተዋወቀው፣ ነገር ግን አሁን በጣም መልካም ልጅ እንደሆነ በቀርቤ አይቼዋለሁ። አንቺም እንዴት ላይ ናችሁ ስትለው ሲላትም ያው እንግዲህ እንደምናየን ማለት ወደ ፍቅር እኔ እስከ ዛሬ ከሱ ራቄ ብዬሽ ነበር፣ አሁን ግን መልካም ልጅ እንደሆነ ገብቶኛል። ስለዚህ ብጣብሽው ምን ይልሻን በሚለውም ለወንድም እያጣበስከኝ መሆን አለብህ ስትለው አዎ እንደዛ እንኳ አይደለም፣ ለምንድነው በተደጋጋሚ ጊዜ ወንድምህ እያልሽ የምትጠሪኝ ይላታል ማለት ነው። አያው አንድ ቤት የሚኖር ሰው ያው ወንድማማቾች ነው ብዬ ስለማምን ነው እንጂ ለሌላ አይደለም ትለዋለች። እሱም በቃ እንደዛ ከሆነ ወንድሜ ብሎ ጠርቶታል ማለት ነው። እኔ ግን አንድ ሰው አፍቅር ያለሁ እንዴት እንደምረሳው ምናምን ስለው ኤርሚያስ ነው እንዴ ስል የምን ኤርሚያስ የሚባል ልጅ ግን አለ ምናምን ትለዋለች። እና እሱ ካልሆነ ማን ነው ብለሽ ነው ምናምን ሲላትም እሱ ያላየውን እንዴት ብነግረው አይቶ ያልተረዳኝን ብነግረው እንዴት ይገባዋን ብለህ ነው ላይ ወጣ ከልቤ ታትሙ እንዴት አድርጌ ልርሳው ትለዋለች ማለት ነው። ያም እያለ ለማንኛውም እድሏን ብትሞክር ከዳግም ጋር ይገፋፋታል ማለት ነው። አምራን እንግዲህ ወደ ክፍሏ ሄዳ እያናገረች አልነበረ ወይዘሮ ዝናሽ ማለት ነው። ስታናገራትም እሷም የመለሰችላት መልስ ቡና፣ ሻይ፣ ምግብ በቃ እየሄደች እንደ ሰራተኛ ወይዘሮ ዝናሽ እንድታገለግላት እዚህ ቤት ከመጣሁ ጀምሬ በጣም ንቀሽ ነበረ። ስለዚህ አሁን ልክሽ ነው ማስገባሽ። ምንም ቢሆን ከኔና ከአምራን ጋር ትግያ ወይም ልክ መጋባት ምን እንደሚያስከትልብሽ እናያለን ብላ እንግዲህ አካኬ ዘራፍ ብላባታለች ማለት ነው።
ይሄንንም እያለች እያለ ማለት ነው ወይዘሮ ዝናሽን በፍጹም ይሄን እንደማታረግና በጣም እንደምጠላ በምድር ላይ የምጠላው ሰው ቢኖር እሷ እንደሆነ ትነግራታለች ማለት ነው። ቀንጭልና እንግዲህ ማን ደፍሮ ወይም ወንድ አፍራው ማለት ነው አንድ ነገር አስበዋል ማለት ነው። እሱም እንግዲህ እነ ዳግም ወደ ክፍለ ሀገር የመጡበትን ዓላማ የመጀመሪያው ማስተጓጎል ነው። ማስተጓጎል ስላቸው ያኔ እንዳይደረግ ወይም እውን እንዳይሆንላቸው ህልማቸው ማድረግ ነው። የፊታችን እሑድ ስብሰባ ስላለ ያ ስብሰባ ላይ እኛ ሰፈሩን በድጋሚ የህዝቡን መሬት ቀምቶ እንደ በፊቱ ድርጅታቸውን ፋብሪካቸውን ገንብተው እናንተን አላቃቸውም ነው የሚሏቸው። ስለዚህ እነዛ አጭበርባሪዎች ናቸው ብለን ለመላ ሰፈሩ ተናግረን ስብሰባው ፉርሽ እንዲሆን ወይም ካንስል እንዲደረግ እናደርግባቸዋለን። የሁለተኛው ደግሞ እንግዲህ ናሆሜን መፍጥለፍ ነው ማለት ነው። ናሆሜ ወንድ አፍራው ናሆሜን እንደጠለፈ እንዳይታወቅበት ወደ ክፍላ ወይም ወደ ጫካ ገብቷን ማለት ነው። ከመግባቱ በፊት ግን ጭንቅና እንትና ወንድ አፍራው ማለት ነው እንትናን አግኝተው ማለት ውስጥ ስራ እየሰራ እያለ ያገኙታል ማለት ነው። ናሆምን እነሱም ቁጭ በል ምንድን ነው የምታሰራው ከናሆሜ ጋር ራቅ ተብለህ ነበር፣ ነገር ግን አንተ አራክም ትለዋለች ይለዋል ማለት ነው። እኔ እንደምታስበው ሰው አይደለሁም፣ እኔ ባለትዳር ነኝ፣ እዚህ የመጣሁን ለስራና ለስራ ነው። ስለዚህ እባክህ ከኔ ጋር ያለህን ነገር ለምንድን ነው እሱ የምትከታተለኝ ፍታይ ምናምን ይለዋል ማለት ነው። ናሆም ግን ይሄን ቢለውም ሊያመልጥ ቢሞክርም ከቅንጽል አቅም ራሱ መልሶታል ማለት ነው። እና በጣም ግራ ገብቶታል እና ያው ሊወጣ ሲል ወይም ቁጭ በል ይለዋል ማለት ነው። እዛው ቁጭ እንዳለ ማለት ነው በዛች በከዘራ አንዴ ይለጥጠዋል ማለት ነው። እግሩን ተሰብሮ እንግዲህ ተነስሮ ቶሎ ሳልደግም በእንደዚህ አይነቱ ፈሪማን ወንድነቴን አልፈትንም ደጋግሜ መትቼ፣ ስለዚህ ከዚህ እኮ ሴት ይሻላል ብሎ እንግዲህ ጥሎት ሄዷን ማለት ነው። ወይዘሮ ወይም አያቷ ወይም እትዬ ማለት ነው የኑሃሚ አያት መጀመሪያውኑ ይሄ እንዴ ስነ ስርዓት ላስይዘው እንደው ክላሽን አምጡልኝ ስትል ነበረ። ናሆሜ ግን በእንደዚህ አይነት ነገር እንደዚህ መሆን የለብሽም ተረጋጊ ምናምን ብላ ነበረ ማለት ነው። ይሄ አምባገነን የሆነ ልጅ አደብ ሊይዝ ይገባን ሲሉ ነበረ። ያው እንግዲህ የሆነ ሆኖ ዳግምን እንግዲህ ጫካ ወስደው እሽት አድርገው እንግዲህ እየተሰባበረ እያለቀሰ እንግዲህ እንደ ሴት ወደ ቤት ገብቷል ማለት ነው። የናሆሜ እናትም እንግዲህ ወይም አያትም እንግዲህ ዘራፍ በቃ አምጡልኝና ገጥም የሆነ ማፈና እኔ ባፈናን አላወቀኝም ከማጋ እንደየተወዳደር እንደሆነ አላወቀኝም ትላለች ማለት ነው። ጭንቅልም እንግዲህ ጭንቄም ማለት ጭንቅል ነው። ጭንቄም እንግዲህ ምን አለ አንተ እንግዲህ አብሬ ስላለሁ እኔ ካንተ ጋር ነው መሆን የምፈልገው፣ መቼም መለየት አልፈልግም። ምክንያቱም እኔ ፖሊስ ይዞ እናንተ ናችሁ ብሎ ሁለቴ ቢመታኝ እኔ 3 ጊዜ 4 ጊዜ ስለማወራ፣ ስለዚህ ፕሮግራሙ ሁሉ ስለማይስተካከል እኔ ካንተ ጋር መሆን አለብኝ፣ ካንተ መለየት የለብኝም፣ ይሄ ችግር እስከሚፈታ ብሎ እንግዲህ ወደ ጨካ አብረው ወርደዋል ማለት ነው። ከዛ በፊት ግን ናሆሜን የሚጠልፉ ሰዎች አዘጋጅተዋል። ናሆሜን ልትጠለፍ ነው እንግዲህ በሀገረኛ በባህለኛ ማለት ነው። በከዘራ እንግዲህ እግሯን ሊጠልፏት ነው ማለት ነው ጋይስ። ናሆሜ ግን ያው አያቷ በጣም ኃይለኛና አደገኛ ናት ማለት ነው። እንደዚህ በትንሹ ነገር እንትን የሚሉ አይመስለኝም፣ የሚወስዷት አይመስለኝም፣ ግን እንደዛ ብለዋል ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ እኔ የአምራን ክፋት በጣም ግራ እየገባኝ ነው ማለት ነው። ከምናስባት በላይ ናት ማለት ነው ልጅቷ። ያም ሁሉ ራሱ አንቺ አሁን የመጀመሪያ የምትፈልገው እሷ ማን ሰው እንደገደሉ ነው ማወቅ የፈለገችው ነበረ። እሱንም የገደሉት ያው የዳግም አባት እንደሆነ ነገረቻት። በተረፈ ደግሞ ያው እንግዲህ የዳግምን አባት መግደላቸው ካልቀረ ደግሞ ለምንድን ነው አንቺ ቪዲዮውን ቆርጠሽ እሱ ብቻ እንዲቀበል ያደረግሽው? አንቺ በጣም ክፉ ሴት ነሽ ስትላትም እኔ እንደዚያ ያደረግኩት ለልጄ ብዬ ነው፣ ምክንያቱም የልጄ የባሌ ገዳል የአባት ገዳይ ነው ብዬ እንትን ማለት አልፈልግም፣ ከልጄ ጋር መጣላት አልፈልግም። ስለዚህ በዛም አማካኝነት ነው ይሄን ያደረግኩት ትላታለች ማለት ነው። ለማንኛውም ወደድሽም ጠላሽም ይሄን ነገር ታደርጊልኛለች ትላታለች ማለት ነው። እና ይሄን ነገር ደግሞ ወይም አክሲዮኑ የማይሳካ ከሆነ እንትን ማለት የዳግምን ለናሆም ደውለሽ እኔ ልጄን እንደገደልኩት ትነግሪዋለሽ። ያው ልጁን እንዳልገደለችበት ተማምነዋል። ስለዚህ እኔ እንደገደልኩት አንቺ እንደገደልሽው አድርገሽ ትነግሪዋለሽ።
ከዛም ችግሩ እንትን ይላል ትላታለች። እሷ ግን ምን አይነት ክፉ ሴት ነሽ እያለች ነው። ዳግምም እንግዲህ ሀገር መጥቶበት ከሰላም ሀገር መጥቶ ወደዚህ እንትን የሚባልበት ማለት ነው ሰላም የሌለበት ቤት እዛው ኑሃሜ ጋር ይሻለው ነበር፣ ግን ያው አልተሳካም ነበረ። እንግዲህ ኑሃሜና ዳግም እንደው ምን እንደሚፈጠር መጨረሻ ላይ የምናይ ይሆናል። እስካሁን ግን ያለው ነገር ይሄ ነው ማለት ነው። የባፈና ወይዘሮ ባፈና እንግዲህ ገጥመውት እንግዲህ ያሸንፉታል ባንደፍሮን ወይስ አያሸንፉትም? ምን ይደረጋል? አሁን ትጠለፋለች ወይስ አትጠለፍም? ጫካ እንግዲህ ተዘጋጅቶለታል። ጠላፊዎቹ ተዘጋጅተዋል። ምክንያቱም ጸጉረው ልውጥ ከሌላ ሀገር ነው የተዘጋጁት ማለት ነው። ከባድ ነው የሚሆነው። አምራንም እንግዲህ እንደዚህ እየተፈታተነቻት ነው ወይዘሮ ዝናሽን። እኔ አቶ ሌኩን ቢሰማ ራሱ ሄዶ እጁን የሚሰጥ ነው የሚመስለኝ። የምሬ ነው የምላቸው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ክፍል 60 እንግዲህ ኑሃሜ ድራማ ይሄን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።